መዝሙረ ዳዊት እንዴት ይጸልያል እንዴት ይደረሳል የሚለው የቤተክርስቲያናችን አባት ቅዱስ ያሬድ የዳዊትን መዝሙር ለሰባቱ ዕለታት እንዲሆን ከፍሎ አስቀምጦልናል። በሰኞ ዕለት ቤተክርስቲያናችን እንደምታዘን ከመዝሙር 1 ጀምሮ እስከ መዝሙር 30 ያሉትን እንድንጸልይ ታስተምረናለች። በዕለተ ማክሰኞ ደግሞ ከመዝሙር 31 እስከ መዝሙር 60 ያለውን እንድንጸልይ ይነገረናል። በረቡዕ ከመዝሙር 61 እስከ 80 በዕለተ ሐሙስ ደግሞ ከመዝሙር 81 እስከ መዝሙር 111 ያለውን እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ዓርብ ከመዝሙር 111 ጀምሮ እስከ መዝሙር 130 ያሉትን ዝማሬዎች እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ቀዳሚት ሰንበት ወይም በዕለተ ቅዳሜ ደግሞ ከመዝሙር 130 እስከ መዝሙር 150 ያሉትን ዝማሬዎች እንድንጸልይ እንድንዘምር ቤተክርስቲያን ታስተምረናለች። በዕለተ እሑድ ደግሞ ከጸሎተ ነቢያት እንዲሁም ከመኃልየ መኃልይ ዘሰሎሞን አውጣታ ቤተክርስቲያናችን እንድንጸልይ እንድንደግም ታስተምረናለች። ይህን ማድረግ ካልቻለን ቤተክርስቲያናችን ሌላ አማራጭ አስቀምጣልናለች። 150ውን መዝሙር በ15 ንጉሶች ከፋፍላቸዋለች። አንድ ንጉስ ማለት ከአንድ መዝሙር እስከ 10ኛው መዝሙር ድረስ ያለው። ለምሳሌ ከመዝሙር 1 እስከ መዝሙር 10 ያሉት ዝማሬዎች ወይም ያሉት ጸሎታት ንጉስ ተብሎ ይጠራሉ። በልዩ ስማቸው ደግሞ ፍካሬ ተብሎ ይጠራሉ።